አልፈልግም ማለት አይስክሬም ነው እኔ መንፈሳዊ ነገር ብቻ ነው ፈልግ የጌታችን ስቅለት አያለሁ በኃይሉ ለሁለት ሲከፈል ማለት ስቅለት ማለት አልገባኝም ምን እግዚአብሔር መጀመሪያ አሰቃዩት መስቀል አሸከሙት ከዛ በኋላ ገለፉ ኧረ በእናትሽ አንቺ እንዴ እና ይሰቀል ንጉስን ጨቀጨቁና በቃ ይሰቀላል ሰማይና ምድርን የፈጠረ ንጉስ እንዴት በሰው ይሰቀላል በሶስተኛው ቀን እኮ ተነስቷል አንጥፉልኝ ጎዝጉዝልኝ ሳይል በከብት በለት መወለዱ ያ አይደንቃችሁም የኔ አይታችሁም የሰውን ትስታይ ደንቃችሁ ካይምሮ በላይ ነው ቆይ አንቺስ ታርጊ ግን ምን መሆን ነው የምትፈልጊው ዶክተርና መምህር ያልኩ ሁሺ ሳይሆን የቤተ ክርስቲያን መምህር ማለት ነው እንዳያችሁት ነው እንደነዚህ ያሉ ህፃናትን ስንመለከት እንግዲህ በተለይ አሁን ባለው ትውልዱ እየተባለ ብዙ ወቀሳ አለ ግን እግዚአብሔር ደግሞ ሰዎችን ያስቀራል በነገራችን ላይ ሰው ሁሉ ጠፋ በዚህ ምድር ላይ ቢባል እንኳን መልካም ሰዎችን ያስቀራል የሚል እምነት አለኝ እንደነዚህ ያሉ ህፃናትን ስንመለከት ደግሞ ሰው በሚባለው ፍጡር ላይ ተስፋ እንዳንቆርጥ ለካ እግዚአብሔር እንደነዚህ ያሉ ሰዎችን ያዘጋጃል በየጊዜው ብለን እንድናስብ ያደርገናልና እያንዳንዱ ሰው በየቤቱ እንደነዚህ ያሉ ህፃናትን በሃይማኖት ኮትኩቶ ከማሳደግ አንፃር ሁሉም ሰው ኃላፊነት እንዳለበት እንመለከታለንና በተለይ ትዳር ውስጥ ያለን ልጆች ያሉን እኔ ልጆችን በምን መልኩ እያሳደግኩ ነው ብሎ ማየቱ መልካም ነው የሚሆነው ዛሬ አይደለም ህፃናት ይቅሩና የት ይደርሳሉ የተባሉ ታላላቅ ሰዎች ወደ ተሳሳተ መንገድ ሲሄዱና እውነት ይሄ ከትልቅ ሰው የሚወጣ አመለካከት ነው ብለን እስክንጨነቅ እንድንጠይቅ ሁሉ የተገደድንበት ሁኔታ አለ ካፋቸው የሚወጣው ቃል እንኳን ግራ የሚያጋባ ትልቁ ሰው ትንሽ እየሆነ ነው በነገራችን ላይ አሁን ባሳሰቡ በአመለካከት አንፃር ትልቅ የምንላቸው ሰዎች ትንሽ እግዚአብሔር ደግሞ ትንሽ የሚባሉትን ሰዎች ትልቅ እያደረገ እያስነሳቸው ነው እንደዚህ ህፃናት እና በጣም ተደንቄባታለሁ በጣም ተገርሚያለሁና ሳያት በጣም ስለወደድኳት ነው የተወሰነ ነገር ለማለት በሚል ወደ እናንተ የመጣሁትና ሁላችንም ኃላፊነት አለብን ህፃናት እንደዚህ ናቸው ነጭ ወረቀት ማለት ናቸው ዛሬ በሀገራችን የምናየው መስቀልቅሉ የወጣ አመለካከት አስተሳሰብ የዘረኝነት በሽታ እያንዳንዱ ቤተሰብ በልጆቹ ላይ የዘራው ውጤት ነው በነገራችን ላይ እኛ የዘራንባቸው ልጆቻችን ላይ ይበቅላል የዚች ልጅ ቤተሰቦች የተባረኩ ናቸው ባላት ንጹህ አእምሮ ወረቀት ላይ ንጹህ ዘር እየዘሩ ነው ይሄው የምናየውን ፍሬ ያጨዱ ነው ሁላችንም የዘራነውን እናጭዳለን ልጆቻችን ላይ የምንዘራው ነገ ይታጨዳል ፍሬ ይሆናል ያ ፍሬ ለዚች ሀገር ይጠቅማል ወይስ አይጠቅምም ነው አብዛኛውን ሰው ዛሬ እንመልከተው በማህበራዊ ሚዲያ ወቃሽ ተሳዳቢ ተቺ የማይሰማ እኔ ብቻ ትክክል ነኝ የሚል ትውልድ ተፈጥሯል በተለይ ትልቅ የሚባል ሰው እንደኛ ያለው ትላልቁን ሰው እንመልከት እስኪ የት ነው ያለው ተበላሽተናል ብዙዎቻችን ግን ደግሞ እንደነዚህ ያሉ ህፃናት አሉ እንደነዚህ ያሉ ህፃናት በየቤቱ ሲበዙ ነገ ይህች ሀገር ተስፋ ይኖራታል ይህችን ሀገር የሚረከቡ ተስፋ ያላቸው ሰዎች ትውልድ ይፈጠራል ስለዚህ ልጆቻችን ላይ ምን አይነት ዘር እንደምንዘራ እንጠንቀቅ ልጆቻችን እንዴት እናሳድጋቸው ሊያሳስበን ይገባል በሃይማኖታቸው ጸንተው በእስልምናም ይሁን በክርስትና በየትኛውም ሃይማኖት ሁሉም ሰላምን ይዞ ጠላትነትን ሳይሆን ፍቅርን አንድነትን እየተሰበኩ ለሀገራቸው መልካም ስራ የሚሰሩ ሆነው እንዲያድጉ ከተደረገ ይህች ሀገር ተስፋ ይኖራታል እንደነዚህ ያሉ ልጆች ያስፈልጋሉ የዚች ቤተሰብ ወላጆች አይነት ኢትዮጵያውያን ቤተሰብ ያስፈልገናል ስለዚህ ሁላችንም ጠንክረን እንስራ ለማለት ወዳለው ሰላም ጤና ፍቅር ከናንተ ጋር ይሁን ሰላም